በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ጉዳይን በተመለከተ መንግስት በቅርበት ከሚመለከታቸው አካላት ጋር እየሰራ መሆኑን የውጭ ጉዳይ ሚኒስቴር አሳወቀ። ሚኒስቴር መስሪያ ቤቱ ባወጣው መግለጫ እንዳለውም በሳውዲ አረቢያ በተለይም የህግደትና የፍርድ ውሳኔ የተላለፈባቸው ወገኖችን በሚመለከት ከሀገሪቱ ባለስልጣናት ጋር በቅርበት መስራቱን ቀጥሏል። በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ቆንጽላ ጀነራል አማካኝነትም አስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ሰብአዊ ምህረት እንዲደረግላቸው ለመጠየቅ የቆንጽላ ድጋፍ እንዲያገኙ ለማድረግና ተገቢው መፍትሄ እንዲፈለግላቸው ነው ውይይት እየተደረገ ያለው። እነዚህን ቀጣይነት ያላቸው የዲፕሎማሲና የቆንጽላ ጥረቶች በሰብአዊነት ረገድ አዎንታዊ ውጤቶችን አስገኝተዋል። እስካሁን ድረስም በአጠቃላይ 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ መሆን ችለዋል። የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራቸው በተከታታይ በረራዎች እየመለሰ ነው የሚገኘው። ዜጎቹን በሚመለከቱ ቀሪ ጉዳዮች ላይም ከሳውዲ አረቢያ መንግስት ከሚመለከታቸው ባለስልጣናት ጋር ያለውን ግንኙነት አጠናክሮ ይቀጥላልም ብሏል የውጭ ጉዳይ ሚኒስቴር ባወጣው መግለጫ።